ክብሪት እሳት ይጭራል እንጂ እሳት አያጠፋም። ኢትዮጵያ ዛሬ ላለችበት ችግሮች በሙሉ መነሻው የህወሓት የጥፋት መንገድ ነው። ህወሓት ሀገሪቷን በመከፋፈል ጽንፍ የወጣ ብሔርተኝነት ስር ሰዶ ኢትዮጵያዊነት ስሜት እንዲጠፋ በማድረግ ኢትዮጵያ ላይ መጥፎ አሻራን ጥሏል። ባለፉት ጊዜያት በሰሜን እዝ ላይ ጥቃት በመፈጸም በኢትዮጵያ ሌላ ጥቁር ጠባሳ መጻፉም አይዘነጋም። የሰሜን እዝ ላይ ጥቃት መፈጸሙ ሳያንስ መላው ኢትዮጵያውያን ወደ ግጭት ለመክተት በትግራይ ጎራባች አካባቢዎች ላይ ጥቃት በመፈጸም የትግራይ ህዝብ ላይ ጦርነትን አወጀ። ህወሓት የጀመረው ጦርነት ኢትዮጵያንም አቅስሎ ትግራይን አራቆተ። በመጨረሻም ህወሓት የትግራይን ወጣቶች አስጨረሰ፣ እናቶችን አስለቀሰ። ጦርነቱን በሀገር መከላከያ ሰራዊታችን አይቀጡ ቅጣት እንዲሁም በመላው ኢትዮጵያውያን አንድነትና ርብርብ ተሸንፈው የሞቱት ሞተው የቀሩት ወደ ተነሱበት ተመልሰው ተቀመጡ። የነበራቸው ትዕቢትም ተነፈሰ። በስልጣን ዘመናቸው የሰበሰቡት ሀብት አልቆ ከኢትዮጵያውያን ላይ አረፉ። መንግስት ለትግራይ ህዝብ ሰላም ለማስፈን በሰራው ጠንካራ ስራም ትግራይ የሰላም አየር መተንፈስ ጀመረች። ህወሓት ከአብራኳ ካፈራቻቸው ልጆች በተጨማሪ በፈለገቻቸው ጊዜ ሁሉ አቤት የሚሏትን የእንጀራ ልጆችን አፍርታለች። ልደቱ አያሌው አንዱ የህወሓት የእንጀራ ልጅ ነው። በወላጅ አባቱ ህወሓት መንኮታኮት የሱን ያክል የተቆጨ የለም። በጦርነቱም ሰዓት ለህወሓት አግዞ ማድረግ የሚችለውን ሁሉ አድርጓል። ህወሓት የአማራና የአፋር ክልል ውስጥ በመግባት ያደረሰውን ግፍ በሙሉ ሲደግፍና ትክክል መሆኑን ሲያበስርላቸውም ነበር። በአማራና በአፋር ህዝብ ላይ የደረሰውን ግፍ ትንፍሽ ሳይል ለወያኔ ጠበቃ ሆኖ ሽንጡን ገትሮ በሚዲያ እየወጣ ታገለ፣ ጥብቅና ቆመላቸው። ነገር ግን ትግሉ ህወሓትን ከሞት መታደግ አልቻለም። አሁን ህወሓት ዳግም ከሞት እንድትነሳ የእንጀራ ልጇ እየወተወተ ነው። ልደቱ ሞቶ የተቀበረውን ህወሓት እንደ አላዛር ነፍስ ካልዘራሁበት እያለ ነው። ከህወሓት ጋር ያለው ፍቅር ዘመን ተሻጋሪ መሆኑን በተደጋጋሚ አሳይቶናል። ህወሓትን የሚወደው ያህል ህወሓት ራሷን አትወድም። ልደቱ ለህወሓት ያልሆነው አንድ ነገር ብቻ ነው። ሄዷል፣ ተዋጋ። እሱ ብቻ ነው የቀረው። ያንን ለማካካት ዛሬ ሬሳውን እየቀሰቀሰ ነው። ልደቱ ህወሓት ስልጣነ መንበር ላይ ያለ ቆንጆ አገልጋያቸው ነበር። በተለይ በምርጫ 97 አዲስ አበባ ህዝብ ላይ ያ ሁሉ ክህደት እንዲፈጸም እንዲሁም የተለያዩ ፓርቲዎች በማፈራረስና ደብዛቸው እንዲጠፋ ያደረገው ልደቱ ነው። ከዚህ ድርጊቱ ሳይማር ዛሬም እንጀራ እናቱን የሆነውን ህወሓት ከሞት ለማስነሳት ጥሪ አድርጓል። ሬሳ ቀስቃሽ መሆኑ ነው። እንግዲህ ህወሓት ቅዱስ ነው ብሎ መጥቷል። የኢትዮጵያውያን ደም እንኳን አልተቀጠጠውም። ይሄንን በድፍረት ለመናገር በእርግጥ ይሄንን ድርጊቱ አዲስ ባይሆንም ዛሬ ግን ያለምንም እፍረት በአደባባይ የህወሓት አበቃነቱን አስመስክሯል። በተለይ የትግራዩን ጦርነት ህወሓት የህልውና ትግል ነው ያደረገው በማለት ኢትዮጵያውያን ላይ ተሳልቋል። ህወሓት ጦርነቱን አልጀመረም በማለት ክዷል። ህወሓት ጦርነቱን አልጀመረም ካለ የሰሜን እዝ ሰራዊትም ማን እንደጨፈጨፋቸው ያንን ሁሉ በመቶ ሺዎች የሚቆጠር ታጣቂ ለምን ነበር ያዘጋጀው? በእርግጥ ለህወሓት ወግኖ ኢትዮጵያውያን ላይ ክፋቱን ሲረጭ ይህ የመጀመሪያው አይደለም። ያሁኑ ለየት የሚያደርገው የሞተውን ህወሓት እስትንፋሱን መልሼ ነፍስ ካልዘራሁበት ማለቱ ነው። ህወሓት ለሰራው ጠንካራ ስራ የኢትዮጵያ ህዝብ እውቅና ባለመስጠቱ በድሏልም እያለ ነው። በእርግጥ ህወሓት በስልጣን ዘመኑ ለኢትዮጵያ ህዝብ ቀርቶ ወጣ ውበት ለሚለው የትግራይ ህዝብስ ምን አደረገለት? ኢኮኖሚውን በጥቂት ሰዎች ተቆጣጥሮ የትግራይ ህዝብ ኑሮውን በሴፍቲነት እንዲገፋ አደረገው። ልደቱ ይሄንን ዘንግቶት ይሆን? እንደ ምሳሌም የህዳሴ ግድብ ተጠቅሷል። የትኛው ግድብ በ5 ዓመት ያልቃል ተብሎ 0% ላይ የነበረው ከሆነ የኢትዮጵያ ህዝብ የሰበሰበውን ገንዘብ ያልጠየቀው ህዝብ መሐሪ ስለሆነ ነው። በአባይ ግድብ ህወሓት መሰቀል ይገባው ነበር። ደግነቱ ለውጡ አባይን ታድጎናል። በግድቡ ምክንያት የበዘበዙትን ማንሳት ከፈለገ እንጂ የሰሩት አይታይም። ሀገሪቷ አሁን ላለችበት ቀውስ ህወሓት ምክንያት መሆኑን በገደምዳሜ አምኖ በትግራይ የተደረገውን የ2 ዓመት ጦርነት ህወሓትን ነፃ ያደረገበት መንገድ ለማንም አይገባም። ልደቱ ህወሓት አስተምሮ ያሳደገው ትውልድ ከስልጣን አባራው ውለታውን ካዱ ብሎ የለውጡ ጊዜ ይተቻል። የትኛው ነው የወያኔ ትውልድ? ይህ ኢትዮጵያዊነትን ረስቶ ጽንፍ በወጣ ብሔርተኝነት ተደራጅቶ ኢትዮጵያን የሚያቆስላትን ነው። የወያኔ አባዜ ያልተናወጠውማ ኢትዮጵያን ብሎ ቆሟል። ዛሬ እየፈለገ ከጓዳ ተመልሶ ሰፊዋን ኢትዮጵያ የረሳውማ አዎ ልክ ነህ የወያኔ ፍሬ ናቸው። ህወሓት መውደቅ አይገባውም ብሎ የሚከራከረው ልደቱ ለምን እንደወደቀ አያውቅም። የሴራ ፖለቲካ በመጨረሻው መጥፊያው እንደሆነ ዘንግቶት ሳይሆን የህወሓትን ፍልስፍናን እንደ ዶግማ ስለሚወደው ነው። ልደቱ ህወሓትን ከውድቀት ለመታደግ የተለያዩ ነጥቦችን አንስቷል። ከነሱም መካከል አንደኛው ከትግራይ ህዝብ ጋር ያላቸው ትስስር። ህወሓት ከትግራይ ህዝብ ጋር ያላት ትስስር ምንድነው? ብቻውን ፈላጭ ቆራጭ ሆኖ በክልሉ የመብት ተሟጋቾችን አስወግዶና ፓርቲዎችን አሳዶ ክልሉን ረግጦ ስለገዛ ነው ከትግራይ ህዝብ ጋር የተሳሰረው። የትግራይን ህዝብ ሌላ ኢትዮጵያውያን ጎረቤቱ ጋር ስለተነጣጠለ ነው። ከ50 ዓመት ታሪኩ ትግራይን የጦርነት ሜዳ ከማድረግ ውጪ ምን አደረገላቸው? የበሉት መርከብ እንኳን ለህዝቡ ቢቆረስ ትግራይ ዛሬ የት ትደርስ ነበር?
ሁለተኛው ህወሓት ጠንካራ አንጋፋ ድርጅት ስለሆነ የኢትዮጵያ ህዝብ ህወሓትን በቀኝ ብሎ አንቅሮ የተፋው ለጡረታ እንዲወጡ እኮ አይደለም ስለመረራቸው እንጂ ታዲያ በዘር ከፋፍሎ መጨረሱ ነው ጥንካሬው። ሶስተኛ የሰሜን ኃይሎች ስልጣን ላይ መቆየት ስላለባቸው። ሌላውስ የኢትዮጵያ ክፍል ከጨዋታው ውጪ በማድረግ የሰሜን ኃይል ብቻ ስልጣን መቆጣጠር አለባቸው ብሎ የሚያስበው ሌላ ብሔረሰብ አይገባው። በተጨማሪም ህወሓት ራሷን ገምግማ ትመለስ በማለት ይከራከራል። አንደኛ ህወሓት መልሶ ለማገገም የሀገሪቱ ቀውስና የህወሓት ድርሻ ምን ነበር የሚለው ላይ መገምገም አለባቸው ብሏል። በሀገሪቷ የፈለግነው ቀውስ ተሳክቶልናል ነው ወይስ ገና በደንብ ማቃወስ አለብን የሚለው ላይ ነው እንዲወያዩ የፈለገው። ከዚህ ውጪ ህወሓት አሁን ስለ ሀገር ለማውራት ሞራል የለውም። ስለ ሀገር ቀርቶ ስለ ትግራይም ያገባናል ብሎ ደፍሮ የመናገር አቅሙም የለውም። ሀገርን ለዚህ ሁሉ ነገር ካደረገ በኋላ ምን ቀርቶ ነው የሚወያዩት? ሌላው ይወያዩበት በማለት ያነሳው ጽንፍ የረገጠ ብሔርተኝነት ፖለቲካው ያመጣቸውን ውጤትና ጉለቱን ምን እንደነበረ ነው። ጽንፍ የረገጠ ብሔርተኝነት ፖለቲካው ጥቅም ነበረው ማለት ነው። በእርግጥ ለወያኔ ልደቱ ጠቅሟቸው ይሆናል። ኢትዮጵያን ግን እጅግ አቅሱላል። ታዲያ ልደቱ ወያኔ አሁንም ከሞት ለመቀስቀስ ይህንኑ ጽንፍ የረገጠ ብሔርተኝነት ፖለቲካ እንዲያጠናክሩበት እየመከረ ነው። ሶስተኛው ኤርትራንና የባህር በር ጉዳይ ላይ ህወሓት ውሳኔውን እንዲቀይር ይመክራል። የባህር በር የህልውና ጉዳይ አይደለም ብሏል ነበር እንዴ? ምን እሱ ብቻ የባህር በር ጉዳይ የኔ ሐሳብ ነው በማለት የብልጽግና መንግስት ለምን አነሳ እያላል ነበር። አሁን ያነሳው የሱን ሐሳብ ነው። የሱ ሐሳብና የወያኔ ሐሳብ ደግሞ አንድ ናቸው። የባህር በር ህልውና ጉዳይ አይደለም የሚለውን እያሰመረበት ነው። ሌላኛው ለህወሓት የሰጠው መወያያ 50 ዓመት ሙሉ ህወሓት የነበረበት ስትራቴጂ እንዴት እንከን ገጠመው የሚለው። ህወሓት እኮ አሁን እንከን አይደለም የገጠመው፣ ህወሓት ሞት ነው የገጠመው። ላይነሳ መክሰም ነው የገጠመው። ለዚህ ሞት ምክንያቱ ደግሞ መጀመሪያ ገና ሲፈጠርም ስትራቴጂው እንከን ብቻ ሳይሆን ሴራና አጥፍቶ ማጥፋት ላይ ያተኮረም ስለነበረ ነው። ይሄንን ስትራቴጂ ነው ልደቱ መልሶ እንዲወያዩበት የሚመክረው። ከአጎራባች አካባቢዎች ጋር መልሶ ለማጋጨትም ይቀሰቅሳል። የኢትዮጵያ ህዝብ እጅግ የተዳፈረበት ሌላኛው ሐሳቡ ህወሓት የመፍትሄ አካል እንዲሆን መፈለጉ ነው። የሚገርመው ነገር ደግሞ ህወሓት ቀውሶች ላይ ይምከር ይላል። የትኛው ህወሓት ነው ቀውስ ላይ የሚመክረው? ለዚህ ያደረገን የዛሬ 50 ዓመት ፓርቲው የተከተለው የሴራና አጥፍቶ መጥፋት መንገድ አይደል እንዴ? ክብሪት እሳት ይጭራል እንጂ እሳት አያጠፋም። ልደቱ አሁን ክብሪቱን ነው እሳት ያጠፋል ብሎ የሚሞግተን። ልደቱ ህወሓት በነፍስ ካልቆየች ኢትዮጵያም ሆነ ትግራይ ሰላም አያገኙም እያለ ነው። ለልደቱ መርዶ የሚነግረው መጥፋቱ እንጂ ህወሓት ሞቷል። የኢትዮጵያም ህዝብ ይህንን ጠንቅቆ ያውቃል። ልደቱ የሞተውን ህወሓት ነፍስ ሊዘራበት እጅግ ደክሟል። በጠቅላላው ምክሩ የሞተው ህወሓት መቀለ ያደረገውን ግምገማ ማጠናከሪያና ማበረቻቻ መሆኑ ነው። ልደቱ የሚዘባርቀው የቀድሞ እንጀራ አባቱ ህወሓት ወደ ስልጣን እንዲመለስለት ነው። የህልም እንጀራ መርዶ አርጆዎች አላረዱት የእንጀራ ንጉሱ የሆነው ህወሓት መሞቱን ነው። የልደቱ ህወሓትን ከመጥፋት የመታደግ ጥረት ባንዳነቱን በአደባባይ ከማስመስከር የዘለለ አንዳች ትርጉም